ሄለን ያንቺ ልጅ ኑኑ እንጂ ኤልሻዳይ አይደለች። ማለት እኔ ነኝ ሆስፒታል ስትወልጂ ያቀያየርኳቸው። እንደውም ብዙ ማስረጃ አለ። ራሷ የኑኑ እናት ከመንገድ ላይ አንስቼ አንቺ ያለሽበት ሆስፒታል ያስገባዋት በእቅድ። ነገሩ ሲገጣጠም ደግሞ አንቺም እሷም ሴት ልጅ ወለዳችሁ። አይገርም? አልገባኝም። መስማታችሁም እንዴ? ያንቺ ልጅ ኑኑ እንጂ ኤልሻዳይ አይደለችም። ምንድነው? ማን ወዳደረ? ምንድነው እኮ እናንተ ምንድን ያደረጋችሁት? ዝም በይና ቁጭ በይ ተባለች። የጻፍሽውን ወረቀት መሲ አግኝተው አንብበነዋል። ምንም የምትደባብቂው ነገር አይኖርም። ስለዚህ ተናገሪ። እቺ እባብ ተናገሪ ያልኩሽ። ቴዲ ይቅር በለኝ። ማለትማ ኤልሹ በቃ ኤልሹ እነሱ እንዳሉት ልጅ ናት። በጣም ይቅርታ። የተሻለ ህይወት እንዲኖራት ብዬ ነው እውነቱም ካንተ የደበቅኩት። ይቅርታ አድርግልኝ። ምንድን ነው የምታወሪው? ቆይ አንቺ እያበድሽ ነው እንዴ? ምስል ደግሞ መገባኝ እንዳይመስልሽ። ትልቅ ሰው ነኝ፣ ነገር ላብርድ ልቻል ብዬ ነው ዝም ያልኩት። ይሄ ይግባሽ። ስራሽን እንደሆነ አደባባይ ያቅልሻል። ፀሐይ የሞቀው ነው። እንኳን የቤት ውስጥ የተቀመጥኩት ይቀርና አንቺ ከልጆችሽ በላይ አንቺ ጠግበሻል። እንዴት ነው የሚያደርግሽ? እኔ እስር ቤት ምግብ እየተናነቀኝ እናንተ ከዚህ ትኩሱንም ቀዝቃዛውን እያላችሁ ከወዳችሁ በላይ ጭንቅላታችሁ አብጦ ትቢት ቋጥሮ ጠበቀኝ። በጣም ይገርማል። ልቀቂኝ ሁሉ እየለቀቂኝ። አንቺ ሴትዮ ተከበሪ ብዬሻለሁ። ውርድ ከራሴ ልቀቂኝ። አንቺ እዚህ ትርፍራፊ እየበላሽ ወዲህ ሲጠገብ የመጣልሽ ሀሳብ ነው አይደል? ለዚህ አትሰሚያትም እንዴ? ሊዛ በእናትሽ ልቀቂኝ። አንቺ ነፍሰ በላ ጭራቅ ጠብቂ፣ እሰራልሻለሁ። እሺ እመኚኝ መሲ፣ የደም እንባ የምታነቢበት ጊዜ ሩቅ አይሆንም። እሺ አቤት አቤት። ዝም ስትባይ የተፈራሽ መሰልሽ እንዴ? ሴትዮ እንዳለቃትና እንዳልጠፈጥፍሽ። እሺ እንደ እድሜሽ ተከበር እንጂ መቼስ ስራሽ ዝቅ እንጂ ከፍ ያስደርግሽ። ወይዘሮ ሄለን በህይወቷ ገምታውም አስበውም የማታውቀው ከባድ ዱብዳ ከባድ ችግር ተፈጠረ። ወይዘሮ ሄለን እንግዲህ በገዛ ቤቷ የውርዴት ካባን ተከናንባለች። ያቺ ስታዋርዳት ስታንቋሽሻት ስንት መከራና ግፍ በደል ስታደርስባት የነበረችው ኑኑ ልጇ እንደሆነች የራሷ ፍቅረኛ የራሷ የስራ አጋርም የህይወት አጋርም የሆነው ቴዲ ፊት ለፊቷ ቁጭ ብሎ በዲፍረት ሁሉም ነገር በሴራ ተቀነባብሮ የተደረገ እንደሆነ ሆን ብሎ ያደረገው እንደሆነ ልጇ ኤልሹ ሳትሆን ኑኑ እንደሆነች በነገራት ጊዜ ራሷን ስታወድቃለች ማለት ነው። ቴዲ ግን ስለ ኤልሹ መልሶ ቀድሞ ያውቅ ስለነበረ ምንም አይነት ድንጋጤ አይታይበትም ነበር። መኩ የሰማውን ነገር እውነት መሆኑን ሲያረጋግጥ ሰውነቱ ደራርቆ አልታዘዝ ብሎ ራሱን ስቶ ነበር። ወይዘሮ ሄለንም ራሷን ስታወደቀችበት አንድም እንኳን የሚያቀብላት ሰው አልነበረም። አይንዬ ትግስቷ ተሟጦ ሲያልቅ ዝምታዋን ሰብራለች። ሄለንን የለበሽው ልብስ ካንቺ ይከብዳል፣ ምን ነው ቀለልሽ? እኔ እኮ ውለታሽ ይዞኝ እንጂ በጭራሽ ላንቺ አንሽ አይደለም። ግን ደግሞ አንቺ የጣልኳቸው መሰለሽ እንጂ እኛን አልጣልሽንም። ቤትሽን ለቀን እንወጣለን ብለዋታል። ግን ደግሞ ቤቷን ለቀው እንዳይወጡ ከባድ ችግር ተፈጥሯል። ሄለን አሁን በምን መንገድ በምን ይቅርታ ነው ኑኑን ወደ ራሷ መመለስ የምትችለው? ኤልሹስ ይሄን ስትሰማ ምን ሊፈጠር ነው? ሰላም ጤና ይስጥልን። ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችሁን ይድረሳችሁ እያልን መተናል። በቅንነት እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሄለን ከኔ በላይ ማንም የለም እያለች ስትመጻደቅ የነበረችው አንድ ዳኛ ለሁሉም ሰው ተገኝቷል። ቤሉል ነገሮችን ሁሉ በማስተዋል ነው የሚያደርገው። እናም እንግዲህ ቴዲን ወደዛ ቤት ይዘውት የሄዱት እውነታውን ለማረጋገጥ ነበር። ወይዘሮ ሄለን ግን ከነመሲ ጋርና ከነሊሳ ጋር ከዛም አልፎ ደግሞ ከወይዘሮ ሄለን ጋር ከወይዘሮ አይንዬ ጋር ሰጣ ገባ ውስጥ ተጋብተው ነበር። መሲም ትግስቷ ተሟጦ ስለነበረ እጇን ለማንሳት ደረጃም ደርሳ ነበር። ግን ደግሞ ከቤቴ ኮተታችሁን ለቃችሁ ውጡ፣ እኔ እስር ቤቱኛ የእስር ቤት ደረቅ እንጀራ ሲያርብኝ እናንተ በቤቴ ትኩሱን ቀዝቃዛውን እያላችሁ ጭንቅላታችሁ ትቢት ወጥሮ ጠበቀኝ እያለች ነው። አይንዬ እስከዛሬ ድረስ እኔ ታግሽሽ የቆየሁት እስከዛሬ ድረስ በትዕግስት ጠብቅ የነበረው ልጆችን አንገታቸውን ላለማስደፋት ላለማስከፋት እንጂ ያንቺ ማንነት ከገባኝ ቆይቷል ብላለች። በዚህም የተነሳ ከአይንዬ ጋር እንግዲህ ብዙ በጎና መጥፎን ተነጋግረዋል። አይንዬ እጇን እስከ ማንሳት ደረጃ ደርሳ ነበር። ኑኑ እናቷን አረጋግታለች።
ግን ደግሞ እናቷን ካረጋጋች በኋላ አንቺ የእውነት እናት ነሽ? የእውነት ወልደሽ ታውቂያለሽ? የእናትነት ባህሪን ታውቂዋለሽ ወይ ስትል ተናግራታለች። ወይዘሮ ሄለንም እኔ ከናንተ ጋር ወርጄ አልነጋገርም፣ እናንተ ምላሳችሁ አድጓል። ይህ ሁሉ ነገር የተፈጠረው በእኔ ቤት ነው። የኔን ቤት ፍርፋሪ ስትለቅሙ አሁን ጠገባችሁ አፈላችሁ፣ ምን ታረጉ እያለች ነው። ሊሳንም አንቺ ተጠራርገሽ ዲፖርት ተደርገሽ የመጣሽ መጤ ብላ እላፊ ጥገኛ መሆኗን ነግራታለች። ሊሳ ግን ዲፖርትም ለመደረግ እኮ ሰው መሆንን ያስፈልጋል፣ አንቺ ብትሆኚ ግን ይህንን እድል አታገኙም፣ ስቅላት ነው የሚጠብቅሽ በሚል እንግዲህ ሄለን ጧቷን በነገር ጀምራለች። ኤልሻዳይም ትምህርት ቤት ሄድኩ ብላ ከትምህርት ቤት ክላሷን ቀጥታ ከጆ ጋር ደስታዋን ለማክበር ሻይ ቡና ትላለች ማለት ነው። ቤሉል ሁኔታው እጅግ በጣም ያስፈራ ነበር። ማንም ሰው ወደታች እንዳይወርድ ብሎ አስጠንቅቋቸዋል። ሊሳ ከርቀቱና የቴዲን ሁኔታ እየተመለከተች ስትጨናነቅ ነበር። ወይዘሮ ሄለን እንግዲህ በገዛ እጇ ነካክታ ያመጣችው መዘዝ ያልጠበቀችውን ዱብዳ ሰምታለች ማለት ነው። እነ ወይዘሮ አይንዬን ከቤት እንዲወጡ ጓዛቸውን መፈተሽ ሁሉ አለብኝ ብላለች። ኑኑም አሁን አንቺ እናት ትባያለሽ ወይ እያለቻት ነው። አሁን አንቺ እንደ ሌሎች እናቶች የእናትነት ስሜቱ አለሽ ወይ? ምን ጉር ነሽ? ከምንድነው የተፈጠርሽው? እያለች ነበር። የአይንዬ ልጆች መሲም ሆነች ኑኑ እንደ በፊቱ ማንም የሚፈራትም ሆነ የሚያከብራት ጠፍቷል። በእርግጥም ከበፊቱ በጣም ታከብራት የነበረችው ኑኑ አሁን ግን በንቄትና በጥላቻ ነው የምትመለከታት። ኑኑ አይንዬን የሆነ ጥያቄ ጠይቃት ነበር። እሷም ምንድነው ልጄ የውጭ የትምህርት እድሉ ቀረ ወይ ብላ በጠየቀቻት ጊዜ እንደማየ ሁላችንም ስራ መስራት አለብን፣ ሰርተን ራሳችንን ማሸነፍ መለወጥ አለብን። መሲ እንዳለችው ልክ ነው፣ ሁላችንም ተባብረን ከሰራን ኑሮ አይከብደንም እያለች ነው። የውጭ እድል ውስጥ ብትላትም አይ በጭራሽ እናቴ እናንተን ትቼ በዚህ ሁኔታ መሄድ አልችልም፣ በዛ ላይ ደግሞ ለመሄድም ቢሆን እኮ ገንዘብ ያስፈልጋል ብላ ነበር። አይንዬ ግን አባቷ በኑዛዜ ስታዲግ ብሎ ያስቀመጠላት ሀብት ጥሪት እንዳላት ነግራታለች። እንደማየ ታዲያ ሁሉ ነገር ካለን እንዴት ነው ይሄ ሁሉ መከራ ስናሳልፍ ያልተጠቀምንበት ብትላትም እሱ ሀብት ያንቺ እንጂ የኛ አይደለም፣ አንቺ ስታድጊ ብሎ አባትሽ ያስቀመጠልሽ መሬትም ሌላ ገንዘብም አለሽ፣ ለዛ ምንም አትጨናነቂ፣ እኔ በህይወት እያለሁ ትማሪያለሽ፣ ቁም ነገር ላይ ትደርሻለሽ እያለቻት ነው። ምንም በዚሁ ይሄንን አስታካ እማዬ እንደው ግን አይበለውና እኔ ስትወርጂኝ ከሌላ ሰው ጋር ተለውጭልብሽ ቢሆን ምን ታደርጊያለሽ ባለቻት ጊዜ አይንዬ በከባዱ ነበር የተቆጣቻት። እንዴት እንደዚህ አይነት ሀሳብ ታስቢያለሽ? በጭራሽ እንደዚህ የወረደ ሀሳብ እንድታስቢ አልፈልግም ብላ ተቆጥታታለች። እሷም እኮ እንደው አይበለው ነው ያልኩት ብትልም አምላክ አንቺ ባንደበትሽ የተመኘሽውን ነው የሚሰጥሽ፣ እኛ ድሃዎች ስንሆን አነስንብሽ አይደል? ድህነታችን አስጠላሽ ብላት ነበር። ምንም ወዳ ሳይሆን የጨነቀ ነገር ስላገኛት ነበር ይህን ጥያቄ ያነሳችው። ቤተሰቡ ቆርጦ ተነስቷል ከቤት ለመውጣት። እናም እንግዲህ መሲም ሆኑኑ እኛ ለማሸነፍ ምንም አንቸገርም፣ አሁን ሁላችንም ሰርተን መኖር ስለምንችል ምንም ለኛ ህይወት አይከብደንም እማዬ አታስቢ እያሉ እናታቸውን እያበረቱ ነው። ግን ደግሞ ሄለን አይጥ ለሞቷ የድመት አፍንጫ ታሸታለች እንደሚሉት አበው አሉ። እንግዲህ እሷም መዋል ማደራቸው መሰነባበታቸው ላይ ቀር ሄለን ቶሎ ውጡልኝ እቃቸውን ልፈትሽ ማለት ስታበዛ እንግዲህ ያልጠበቀችው ዱብዳ ሰምታለች። መሲም ሆነች ሊዛ ማናቸውም ወደታች ለመውረድ ፈርተዋል። ቴዲ የደረሰበትን ግፍና በደልም አይተዋል። በእርግጥም ቴዲ እጁንም ቢሆን ያገኘው ቤሉልና መኩ በሚገባ ደግ አድርገው አሽተውታል። ግን ደግሞ ቴዲ ሀሳቡን ይቀይራል። ይሄ ሆን ብሎ ነው ያለው። ኑኑንና መሲና ኑኑንና ኤልሹን ቀያይሬያቸዋለሁ ያለው ውሸቱን ነው እንጂ ይሄ በጭራሽ እውነት ሊሆን አይችልም ብለው የሚከድ መስሏቸው ነበር። ቴዲን ከዛ ድረስ እስከ ቤታቸው አምጥተው ሲገርፉትም ሆነ ሲያናዝዙት የነበረው ግን ደግሞ ቴዲ በአቋሙ ጸንቷል። ሁሉንም ነገር ሆን ብሎ አደራጅቶ አስቦበት እንዲያደረገውና ግጥጥሞሹ ደግሞ ሀሳቡን እንዳሳካለትም ጭምር ተናግሯል። ስለዚህ ምንም የምቀይረው ሀሳብ የለኝም፣ ብሞትም እንኳን ይሄ ሁልጊዜ ውስጤን ሲለኝ የነበረ እውነት ስለሆነ እውነቱን ተናግሬ ለመሸበት አድራለሁ እያለ ነው ቴዲ። ለዛም እንግዲህ ቴዲ ቤሉል ወይዘሮ ሄለንን አምጥቶ ከቴዲ ጋር ማፋጠጥ ፈልጓል። ኤልሹ ወንድሟን የሚቆጫትን ነገር ተናግረዋለች። ወንድሜ ብዬ አልጠራህም እናቴን የማተውልኝ ከሆነ እያለች ነው። ምን አይነት እናት እንደሆነች እንኳን ከእናቷ በቅጡ ሳታቅ ወንድሟን ግን በድፍረት እየተናገረችው ነበር። ለዛውም ቤሉልን የመሰለ ወንድም።
ቤሉል ለእህቱ ምንም የማይከፍለው ዋጋ አልነበረም። እናም ስለ ወይዘሮ ሄለን ያላትን ተንኮል፣ ብልግና ስራዎቿን እስከሚያቀበት ድረስ እሷንም ቢሆን በጣም ያከብራት ነበር። አሁን ግን ሄለን በቤሉል ላይ እጅግ በጣም የወረደችና የቀለለች ተራ ሴት ሆናበታለች። ለዛም እንግዲህ ይሄን ሁሉ ርቀት ሄዶ እህቱ ያልሆነችበትን ኤልሹ እህቱ እንዳልሆነች ያወቀበት ቀን ለሱ እንደዛ ቀን የስብራት ቀን አልነበረም። በጣም ከብዶት ነበር። በዛ ላይ እህቱ እንዳሰማበት ሸፋፍኖ እስከ ዛሬ ድረስ ሚስጥር አድርጎት ቢቆይም መሲ ወንድሟ ለሷ ምን ያህል ዋጋ እየከፈለ ኤልሹ ወንድሟ ለሷ ምን ያህል ዋጋ እየከፈለ እንደሆነ አልገባትም። ጭራሽ ባስ ብላ ዛሬ ምን ብላለች ለጆ? እንግዲህ ጆን ከዚህ በኋላ እኔ የምመኘው ነገር ቢኖር ቤት ውስጥ ያለው ግሳንግስ ሁሉ ጥሩግርግ ብሎ ወጥቶ እኔና እናቴ ከዛም ቤሉል ወንድሜ ሆነን የምንኖርበት ቀን ናፈቀኝ እያለች ነው። ጆ ግን በጣም ተናዶባታል። ይሄንን ባህሪሽን አስተካኪ፣ አንቺ እኮ ድሮ ሰው ወዳድ ነበርሽ፣ አሁን ግን እያሰብሻለሽው ነገር ልክ አይደለም። የሰዎቹን ክፋት እንግዲህ ጠላቶችሽን አቅርቢያቸውና ምን አይነት መልካም ሰዎች እንደሆኑ ታያለሽ ባላት ጊዜ ዛሬም ለነሱ አግዘህ ትከራከረኛለህ ወይ ብላ ጆን ተጣልተዋለች። ጆ እንደዛ ማለት አይደለም፣ ሰዎች ጋር ተስማምተሽ መኖር አለብሽ። እናትሽም ምንም ብታደርግ ላንቺ ብላ ነው እያላት ነበር። እሷም አዎ ሆቴል ነው የሚይዘው ያለችኝ፣ እኔን ሰርፕራይዝ ልታረገኝ ነበር እናም አርገዋለች እያለች ነው። ሄለን እንግዲህ እሷን ብትሆነትና ወንድምን በነገር እያራራቀች እያጣለች እንዲጣሉና እንዲራራቁ እንጂ እንዲቀራረቡ የሚያደርግ ምንም አይነት ተግባር የላትም። እና አሁንም ቢሆን እኔ መናገር አልችልም፣ አንቺ ግን ወንድምሽን መናገር ትችያለሽ። እኔን ካልገደልኩ ብሎ ነው ቤቱን ሁሉ እያመሳ ያለውና አንዲ ነገር አድርጊ ነበር ያለቻት። ኤልሹም እንግዲህ የእናቷን ተግባር ሰምታ ነበር ሄዳ ወንድሟን የጮኸችበት። እናም እንግዲህ አሁን ላይ ግን ኤልሹ የነመኩት መሲእ ሙሉ ደግሞ የቤሉል እህት ናት በሚለው ተወስኗል። ቴዲ የሚናገረው እርግጠኛ ሆኖ ነው። አንቺ ቶማስን በገባሽ ወቅት እኔና አንቺ ጸበኞች ነን፣ አንነጋገርም ነበር። እንዴት አስበሽ ነው? በዛ ላይ ደግሞ እኔ ለረጅም ዓመት የደበቅኩሽ እውነት አለ፣ ኤልሹ የኔ ልጅ አይደለችም ብሏታል። ወይዘሮ ሄለን ይሄን ለመናገር በጣም ፈርታ ነበር። እንግዲህ ቤሉልም እንደሚከፋው አውቃለሁ፣ ግን ደግሞ ኤልሹ ያንተ ልጅ ናት፣ የቶማስ ልጅ አይደለችም ባለችው ጊዜ ለቴዲ ምንም ተራ ነገር ነበር። ምክንያቱም የሰራውን ተግባር እሱ ያውቀው ስለነበር። ቴዲ እንግዲህ ይህን ሁሉ ካዳመጠ በኋላ እኔም የደበቅኩሽ ሚስጥር አለኝ እያላት ነው። ይኸው ምንድነው እንግዲህ ኤልሹ ያንቺ ልጅ አይደለችም፣ የቶማስ ልጅ ብቻ ሳይሆን ያንቺም ልጅ አይደለችም ብሎ ሰርፕራይዝ አርጓታል። ይሄ እንዴት ሊሆን ይችላል ባላት ጊዜ እኔ ብዙ ማስረጃ አለኝ። ምክንያቱም ቴዲ በጣም ጠንቃቃ ነው። ለተንኮልም ቢሆን ጥንቃቄውና ብልሃቱ ማንም ሰው ሊደርስበት አይችልም። ይህንኑም የተንኮል ስራውንም እንኳን ቢሆን በመረጃ ይዞታል። እናም እንግዲህ ወይዘሮ አይንዬን መንገድ ላይ ወርቃ በምጡ ጊዜ ሲያነሳት አስቦና ሆን ብሎ ነበር። ይህም የሆነው ሄለን ሆስፒታል ስለነበረች እሷው ያለችበት ሆስፒታል ወሰዳት። በተመሳሳይ ሰዓትና ጊዜ ሁለታቸውም ተመሳሳይ ሴት ልጆችን ወለዱ። ይህ አጋጣሚ ደግሞ ለቴዲ እጅግ በጣም የተሳካ ነበር። ሁለቱን ልጆች ያቀያየራቸውም ራሱ እንደሆነ ሁሉንም ነገር ተናግሯል። እና ለዛ ነው ልጅሽ አልሆን እንኳን ኤልሹ እንኳንስ የኔ ልጅ አይደለም ቀርቶ ላንቺም ልጅሽ አይደለችም፣ የቤሉል እህት ኑኑ እንጂ ኤልሹ አይደለችም፣ ኤልሹ የነመኩ እህት ናት ባለ ጊዜ ሄለን የሰማችውን ነገር ላለማመን ከራሷ ጋር ግብ ይዛለች። ግን ደግሞ እውነታው ይሄንኑ ሰምተዋለች። የሰማችው ነገር ዞሮባት ቆማ እየተንቀጠቀጠች ነበር። እናም እንግዲህ ቴዲ በዚሁ ማስረጃውን ጀምሯል። አንቺ ሲያነስርሽ በተመሳሳይ ሰዓት እሷም ያነስራታል። አንቺ ስትበሳጭ እንደሚያነስርሽ ሁሉ አንቺ ጋር ያለው ስሜት ሁሉ እሷ ጋር አለ ብሎ ሁሉንም ነገር ተናዟል። ቴዲ በሚሆኑት ሁኔታ እሱ እንደ ፊልም ቁጭ ብሎ እየተመለከታቸው ነበር። ቤሉል ይህን እውነት ድሮ ቢያውቀውም ግን ደግሞ አዲስ ሌላ እውነት ስለመጣበት ደርቆ ቀርቷል። ይህንን እንደ ቀልድ የምንተው አይደለም፣ በምናጣራበት እናጣራለን ብሎ ነበር። ነገር ግን ይህም ቢሆን ቴዲ ቤሉል እውነቱን አምኖ መቀበል አቅቶታል። መኩ ሰውነቱ ከርቶታል። ሰውነቱን መቋቋም መራመድም ሮጦ ቴዲን ማነቅ ቢፈልግም ግን ደግሞ እሱን የሚያረግበት አቅም አልነበረውም። ምክንያቱም ቀድሞ ሰውነቱ ከርቶት እግሩ ይተሳሰራል። መኩ መናገር ፈልጓል።
ውስጡ መናገር የፈለገው ነገር፣ ለቴዲ መጠየቅ የፈለገው ነገር፣ በዛ ላይ ደግሞ ቴዲን አንገቱን አንቆ መበጠስ የፈለገ ይመስላል። ግን ደግሞ ሰውነቱ ሊታዘዘው አልቻለም። እግሩም እጁም ሁሉ ነገሩን ቢብሎታል። ቤሉልም ባለበት እንደ ድንጋይ ፍጥጥ ብሎ ቀርቷል። ሄለን ምድርና ሰማይ ተገለባብጦባት ባለችበት ስትሽከረከራለች። ለቴዲ መጥፎም ኸይርም ምንም አይነት ምላሽ ሳትሰጠው ባለችበት ስትሽከረከር ቆይታለች። በስተመጨረሻም ራሷን ስታ ስትወድቅ ማንም ሰው ወደቅሽ ብሎ ያዘነላትም ሆነ ውሃ የሰጣት ሰው አልነበረም። ቴዲ በእነሱ ሁኔታ ታዘበ በኋላ እስበሳቸውን አያይዞ እሱ በነፃነት ወጥቶ ሄዷል። ቤሉል ግን ያየውን የሰማውን ማመን አቅቶት ባለበት ድርቅ ብሏል። መኩ ከብዙ ቆይታ በኋላ ሰውነቱን እንደምንም አጠንክሮ እንግዲህ ቤሉልም አይዞህ በርታ፣ እውነቱን በምንም መንገድ እንደርስበታለን፣ እውነቱ ላይ መድረሳችን አይቀርም፣ አንተ በርታ፣ በተቻለ መጠን እውነታውን እናውቃለን እያሉ ነው። ግን ደግሞ መኩ ምንም ነገር ሳይናገር ጥሎ ወደ እህቶቹ ዘንድ ተነስቶ ሂዷል። በሌላ በኩል ሄለን እንደምንም ብላ ራሷን ካነቃች በኋላ እሷም መራመድ እያቃታት እግሯ እየተርበተበተ የቤሉልን አይን ማየት አፍራ እንደምንም ተነስታ እሷም ወደ ክፍሏ ሄዳለች። ተራው አሁን የኤልሹ ነው። ኤልሹ ምንም የሰማችውም ሆነ ያወቀችው ነገር የለም። እሷ የምታውቀው የቤሉል እህት እንደሆነችና የሄለን ልጅ እንደሆነች ነው። ኤልሹ የሄለን ልጅ እንዳልሆነችና የቤሉል እህትም እንዳልሆነች ስታውቅ ምን ሊፈጠር ይችላል? እንደዛ ስታሰቃያቸው ስታንገላታቸው የነበሩት እህትና ወንድሟን እናቷ ያዋረደቻት ገጠሬ ባላገር እያለች ስትሰርባት የነበረችው እናቷ እንደሆነች ስታውቅ ምንስ ሊፈጠር ይችላል? ሄለንስ በምን ይቅርታ ልጇን ወደ ራሷ ልታቀርብ ትችላለች? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይሄን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ